የሆነ ሰው ብቻ አይኔ እያየ እንደሆነ የጠረጠረ ሰው አለ። እንዴት ማለት? አላቅም። ብቻ ከዛ ቤት አንድ ሰው ተከታትሎኛል። ቆይ ቤት ውስጥ ሮማንና እያሱ አሉ? ስለዚህ ብሌን ነው የምትሆነው። ጋሼ ማንም ሰው ሊያውቅ አይችልም። ብታያት ደግሞ ትጠነቀቅ ነበር። እርግጠኛ ነኝ በነፃነት ስንቀሳቀስ አይታኛለች። ምናልባት ደግሞ እኮ አላየችህም ይሆናል። በጣም እርግጠኛ ነች። በደንብ ድብና አድርጋ አይታኛለች። ምን አስበህ ነው? ይሁን ያሰብከው ሴራም አለ። ማየት ይችላል አይችልም? ምክንያቱም እኔ ታውቀኝ እንደማይችል ነው። ትችላለህ። ጎበዝ ጎበዝ። ማስመሰሉን ተክነህበታል። ስንት ዓመት አታለህናል። አባዬ። ስንት ዓመት እኔ እኮ የማዝነው ለእናቴ ነው። ማየት የማይችል መስማት የኔ እናት። ይኸውልሽ ወደ ቀጣዩ እርምጃችን ቶሎ መግባት አለብን። እንዴት ማለት? እንዴት ማለት ጥሩ ጥያቄ ነው። ይኸውልሽ አሁን ነገሮች ካሰብናቸው በታች እየሄዱ ነው ያሉት። ስለዚህ ቀጣዩ እርምጃችንን በደንብ ቁጭ ብለን እንወስናለን። ገብቶኛል። ለማንኛውም ይሄን ገንዘብ ለጊዜው ያዢ። አስፈልገኝ ነበር ገንዘቡ። ቤት እንደገባሽ ፖስታ ውስጥ የምታገኘውን ወረቀት ተጠቀሚበት። ምንድነው? ምነግርሽን ብቻ ስሚ። ቤት እንደገባሽ ዝም ብለሽ ፖስታ ውስጥ የምታገኘውን ወረቀት ተጠቀሚበት። ግን ጋሼ አንድ ጥያቄ መጠየቅ ይችላል? ምንድነው? ጠይቀኝ። እኔ ልጅ ብሌን ለአንተና ለጽናት ጥሩ ሴት እንደነበረች ነበር አይነገርከኝ? አዎ። ታዲያ ጥሩ ሴት ከነበረች አንተ መሰለሉ ለምን አስፈለገ? ለምን ወደ አንተ መጣች? እኔ ልጠይቀኝ ስትመጣ ነው እንጂ ያየችኝ እኔን ለመሰለል አይደለም። እርግጠኛ ነህ? አዎ፣ በዚህ በጣም እርግጠኛ ነኝ ሮቢ። ግን ደግሞ ቢሆንም ጋሼ ማንንም ሰው ማመን የለብህም። እሱስ ልክ ብላል። ማንንም ማመን የለብኝም። እዚህ ሆነሽ ነው እንዴ ጽናት? ይሄን ሁሉ ስጣራ ምን አደናንሽ? አዎ ሙሉ ቀን አንድ ክፍል ውስጥ በር ዘግቶ መዋል ሰለቸኝ። ከዛ በኋላ ወደዚህ መጣሁ። አይ ጥሩ አድርገሻል። ምን ነው አንተ ግን ደህና ነህ? እየደነገጥክ ትመስላለህ። ችግር አለ እንዴ? አንቺን ሳጣሽ ነው የት ሄድሽ ብዬ። የት ሄዳለሁ ብለህ ነው እያሱ? አላውቅም፣ ግን ሳጣሽ ብቻ ደነገጥኩኝ። ቆይ ምን አስደነገጠ? እኔ እንደሆንኩ ታምሜያለሁ። በዚህ ሁኔታ ደግሞ የትም ልሄድ አልችልም። አይ እንደሱ ብዬ ሳይሆን ብቻ በዚህ ሰዓት ወይ ቤተክርስቲያን ወይ የሆነ ቦታ ሄደሽ ብቻ አላውቅም፣ ግን የሆነ ቦታ ለመሄድ ከሞከርሽ ሰላም ናችሁ? ደህና ወንድሜ፣ እንዴት ነህ? እንዴት ነህ ልጄ? ደህና ነህ? አለሁ እግዚአብሔር ይመስገን። እናንተ ግን ምን ሆናችሁ ነው? እንዴ ምን ሆነን? አንቺ እዚህ ተኝተሽ እያቃሰትሽ ነው። ብሌን ደግሞ በድንጋጤ አመዷብን ነው ብሏል። እና ምን ሆነ እያልሽን ነው? የኔ ልጅ አትጨነቅ፣ ደህና ነኝ። ምንም አላውቅም ወንድሜ። እማዬ እኮ ደግሟት ማረፍ ፈልጋ ነው እንጂ ሌላ አይደለም እማዬ። አዎ እሺ፣ ለማንኛውም ወደ ላይ ልውጣ። የሚያስፈልጋችሁ ነገር ካለ ጥሩ ላይ። እሺ እሺ።
አቤት። ይቅርታ አስደነገጥኩ እንዴ? አይ አላስደነገጥሽኝም። ግን አንቺ ደህና ነሽ? በጣም ደህና ነኝ አይመስልም? ምንድነው? ለምንድን ነው ታዲያ የጠራሽኝ? ይኸውልህ እያሱ፣ ይሄን ነገር እኮ ለአንተ መናገር ፈልጌ አይደለም፣ ግን ደግሞ ይሆናል አይደለ? በቃ ስሜቴ ነገሪው ስላለኝ ብቻ ነው። ምንድነው? እሺ ቀጥይ። ይኸውልህ እኔ እናንተ ምንም ነገር ቢፈጠር ወንድምና እህት ነን። እሱ ደግሞ ምን ማለት ነው? አንድ ነገር ግልጽ ላድርግልህ እያሱ፣ ያንተ ጠላት ለእኔም ጠላቴ ነው፣ ያንተ ወዳጅ ደግሞ ለእኔም ወዳጄ ነው። ምን? አዎ እያሱ፣ ያንተ ጠላት ደግሞ ለእኔም ጠላቴ ነው። እሺ በዚህ ሰዓት ይሄን ለእኔ መናገር ለምን ፈለግሽ? ማወቅ ስላለብህ ብቻ። እንዴት? በጣም ግልጽ እኮ ነው። አሁን እናንተ ከመቼውም ጊዜ በላይ ጠንክረን እጅ ለእጅ ተያይዘን የምንቆምበት ሰዓት ነው። እሱም በደንብ አውቃለሁ። በቃ ስለዚህ እንድታቅልኝ ብቻ ነው። እሺ በቃ አሁን ደግሞ አልመሰለኝ፣ ግባ እናረፍ። እሺ አርፋለሁ። እሺ በቃ ቻሽ። ሄሎ ሮቢ። ሄሎ ፍሬ፣ እንዴት ነህ? አለሁ እግዚአብሔር ይመስገን። በጣም ይቅርታ በማይደወል ሰዓት ደወልኩልህ። አረ ችግር የለውም። ምንድነው ግን በሰላም ነው የደወልሽልኝ? አዎ በሰላም ነው። አንድ ነገር ላስቸግርህ ነበረ። አረ ምን ችግር አለው? ምንድነው እሱ? ይቅርታ ግን ሌላ የምጠይቀው ሰው ስለሌለ አንተ ነህ ትዝ ያልከኝ። እሺ ችግር የለውም። ግን አሁን በጣም እያስጨነቅሽኝ ስለሆነ ለምን እንደፈለግሽኝ ብትነግሪኝ ደስ ይለኛል። አሁን ልጄን ለመጠየቅ ለእናቴ ደውዬላት ነበረ። እና ምንድነው? ልጅሽ ደህና አይደለም? ፈጣሪ ይመስገን ልጄ በጣም ደህና ነው። እና ምንድነው ፍሬ? ምን መሰለህ ከእናቴ ጋር ድንገት እያወራን ዘመድ መሞቱን ነገረችኝ። ያልገባኝም። ያው እንዳልጨነቅ ብላ ገንዘብ ስለሌለኝ ብላ ነገረችኝ ነበረ። ኦኬ አሁን ገባኝ። እና እኔማ ምን እንደማደርግ ግራ ገብቶኝ ነበረ። ምን ያለብሽ ፍሬ? በእርግጠኝነት ደግሞ ልጅሽም ናፍቆሽ ይሆናል። እሱማ እጄ ላይ ምንም አይነት ገንዘብ ስለሌለ ነው። እና ታዲያ ለዚህ ነው አልሄድም ያልሽው? እሺ በቃ ለማንኛውም አካውንትሽን ላኪልኝና የተወሰነ ብር አስገባልሻለሁ። በእውነት ሮቢ በጣም ነው የማመሰግነው። አረ ምንም፣ ይሄ እኮ ምስጋና የሚያስፈልገው ነገር አይደለም ፍሬ። አይ ሮቢ ለኔ ይሄ በጣም ትልቅ ነገር ነው። ለማንኛውም ፍሬ አንቺ አትጨነቂሽ። በእውነት ለታን ምን አድርጌ እንደምመልስ አላውቅም። ምንም ችግር የለውም ፍሬ። በቃ ዛሬ ብሩን ከላክልኝ ነገ ለመሄድ ልዘጋጅ። አዎ አካውንትሽን ላኪልኝ። እሺ በቃ ቻው። እሺ በቃ ቻው። ልጅ እንደነገርኩሽ አንቺን አባዬ አሁንም አባዬ ብዬ ለመጥራት እንኳን ድፍረቱ አይኖረኝም። ምክንያቱም ማላውቃቸው ሰዎች ናቸው ልብኝ። እኔ እኮ ክፋትን አላውቅም። እማዬ እንኳን ክፋት ስትሰራ ተይ እያልኳት እኔ ክፉ ለመሆን አሁን እንደዚህ ሴራ ለማሴር አፈር ከእድሜ ልብላ? ወይኔ ጉዴ! ይሄማ የረሳችኝ እራሱ አይመስለኝም አንዳንድ ጊዜ። እርግጠኛ ነኝ አልረሳችኝም። አውቃ ስታስመስል ነው። ግን እሱን ደግሞ ሳላረጋግጥ በፍጹም እኔ እሷን መወንጀል አልችልም። እስኪ ቆይ የቱ ጋር ነበር ያስቀመጥኩት? የኔና የእሷ ማስታወሻ ብዙ ቦታ ነበረ። እስኪ ቦርሴ ውስጥ ነው።
ይችን ቀለበት ባሳያት ታስታውሰኛል? አታስታውሰኝም። የት ነበር ያስቀመጥኩት? አንቺ ደደብሽ ብለኝ አስታውሽ። የት አባቴ ነበር ያደረኩት? የእሷን ማስታወሻ ነበር። እሱ ካሳያት ታስታውሰኛለች። ከዛ ለማድረግም አልገደድም። እዚህ ውስጥ የት አባቴ ነበር ያስቀመጥኩት? ብለኝ ወርደሽ የት ነው ያደረግሽው? ውስጥ አላደረግሽም አንቺ ደደብ ነሽ። ማስታወስ አለብሽ። ሰነድ የተሽከረከረ እንዴት አድርጌ እንዴት ነው እጄ የሚታዘዝልኝ? ወይኔ አልከውን ለከፋሁት። እንዴት ነው የሚታዘዝልኝ እጄ? ጽኑ አንቺ ላይ ግፉ ለመሆን እንዴት ነው የምችለው? አልችልም እኮ እንዴት ነው የምችለው? አልችልም አንቺ ላይ ግፉ ለመሆን ሞክሪ። እሷ ክፉ እየሆነችብሽ አይደል እንዴ? አንቺ የትኛዋ ጻድቅ ነሽ? አልችልም ግን እሞክራለሁ። በቃ ክፉ ሆናለሁ። ጽናት ላይ አታውቀኝም፣ አላውቃትም። ክፉ ሴት በደኝ ከዚህ በኋላ ጥሩ ሴት ሳትሆኝ ክፉ ነሽ። በቻልሽው መጠን ታስመስያለሽ። ያለማሽ ነው ውጪ። ከተቀሰቀስኩ ችግር አለ ብሎ እንቅልፍ አልተኛም። ውይ ላረፍ ላይ እያሱ ቀሰቀሰ ብለኝ የለችም እንዴ? እስካሁን አልመጣችም እንዴ? ብሌን ኧረ ብሌን ትሽንቀልሽ ማየ ደግሞ ምን ተፈጠረ? ምንድን ነው ደግሞ? ይኸውልሽ ምንም አልተፈጠረ። ሄድኩልሽ እያሱ ጋር ደግሞ ልንገርሽ፣ እያሱ ጋር ሄድኩና ማለት ነው አሳመንኩት። እሺ ምን አልኩት መሰለሽ? በቃ ወንድሜን አንተም እኔም ደግሞ ትነኝ የሚጎዳህን ነገር የሚጠቅምህን ነገር ማለት ያው አንተ ለእኔ የሚጎዳኝን ነገር ታውቃለህ፣ እኔ የሚጠቅመኝን ነገር ታውቃለህ እንደ ታላቅ ወንድም፣ እኔም ደግሞ እንደ ታናሽ እህት ምክርና መካፈለግ ችግር የለም ምናምን ብዬ ስመጣ ቀርግ መጣሁ። ኧረ እባክሽ የእውነት አንጀቱን ብልት ያደረኩት አሳመንኩት። አሁን እርግጠኛ ነኝ ክፍል ውስጥ ገብቶ ቁጭ ብሎ እንዴት እንደዚህ ያለችኝ የሚያስብልኝ ሰው አለ ማለት ነው ብሎ ያሰላስላል። ይሄን ልጅ ፋጭቆላት አሁን አሳማሚኛዋለሁ ምናምን ያስባል። በቃ አንደኛ ነገር ቀረብነታችን ከጨመረ ገባሽ አይደለ? ወደ መጥፎ ነገር ሊወስዱት ከፈለጉ ምን እንደሚያደርግ ይመለሳል። ጥሩ ነገር እንጂ መቼም መጥፎ ነገር እንደማትመኝለት ያውቃል። እሱ ልክ ነው። ግን ያው እማዬ በጣም ተራርቀናል እኮ ወንድም ለኩ እማዬ አይመስለኝም ብታይ በጣም የሚኮሳተሩ ሲያወራኝ እሱ አንቺ እሱ ድል ነገር ነው። ያው እኔንም ነው ነገሪ እንኳን አንቺን አይደለም እኔንም ነው እናቴ ምንም አያውቀውም እናቴ ነገር መፍሮ ማይቴ ወንድሜነት ነገር ናት። እናቴ ደጨረሰ አሁንማ ልቡ እራሱ ተረግቷል። እንዴት አልሽ ምናምን መጀመሪያ ነው በቃ ማየት ነው ግን የሚኮሳተረው። አይቶ
ትለምጂዋለሽ እንግዲህ ርቆን ስለሆነ ብቻ ግን በቃ ዋናው ነገር ነው እሱ ማሳመኔ ነው። አዎ በቃ እሱ ማሳመኔ ራስሽን አሞኛል ብለሽ እንጂ ቡና ጠፍቶብሻል ወይስ እንደ ድሮ ታፋያለሽ? ኧረ እማዬ አፈላለሁ። ምን ሆነሽ ነው እንዴ? እስኪ ቡና አፍልልኝ። ራሴን በጣም ነው ያመመኝ። እውነት በዛው ቆይ ቀረበታችን እንዲጨመር ወንድሜን እጠራዋለሁ። በጥርፌ ወደ ብሄጅ እንቅስቃሴው ልሞት እንጂ ምነው ፊያኖ እንጀት ልበላ ኧረ እባክሽ በላሽው፣ አንጀቴን በላሽው። አፍጠኙ ታዲያ ብሌን ደህና ነህ ግን እያሱ? ደህና አይደለሁም ጽናት፣ ግን ደህና ለመሆን እየሞከርኩ ነው። ምንድን ነው እሱ? እኔም ማውራት የምትፈልገው ነገር ካለ እኔ አንተን ለማዳመጥ ዝግጁ ነኝ። ሁሉንም ነገር ማውራት ትችላለህ። የተፈጠረ ነገር አለ? ምንም ነገር የለም ጽናት፣ እንዲሁ አንዳንድ ሀሳቦች መደራረብ። አይዞህ፣ ሁሉም ነገር ለጊዜው ነው እንደዚህ የሚሆነው። እሺ፣ ሁሉም ነገር ያልፋል። እና ብለሽ ነው ጽናት? አዎ፣ ሁሉንም ነገር ፈጣሪ ያስተካክለዋል፣ እርግጠኛ ነኝ። እስቲ እናየዋለን እንግዲህ። ለማንኛውም ግን ነገ ጠዋት ስራ መግባት አይቀርም አይደል? እኔም አሞኛል፣ እረፍት ላድርግ። አንተን በጊዜ ተኛ። እሺ። ግን አልረበሽኩሽም አይደል? በጭራሽ። ለምን ትረብሸኛለህ? እንጃ፣ የረበሽኩሽ መሰለኝ። እርግጠኛ ነሽ ግን አይደል? እርግጠኛ ነኝ። በምንም አይነት ሁኔታ ውስጥ አልረበሽከኝም። ቃል ግን እኔ ከሄድኩ በኋላ አመመሽ እንዴ? ኧረ አላመመኝም፣ ደህና ነኝ። ምንም አዲስ ነገር የለም። የሆነ ነገር ለውጥ ካለው ግን ሐኪሙ ጋር ደውዪ። ችላ አትበይው። ችግር የለውም። ኤኒታይም ደውዪልኝ ስላለኝ ደውዬ አማክረዋለሁ። አንተ አታስብ። ጥሩ። በቃ አሁን ተኛል። እሺ፣ ደህና ደር። እሺ፣ ደህና ደሪ። እሺ።
አሁን ሹካ አሁን ፓስታ በእጄ እንደበላ ነው። እሺ ችግር የለውም። እንዴት ነው? ትንሽ እማዬ እያመሁሽ። ቆይ እስኪ አሁን ፓስታው በእጄ እንደበላ ነው ካለሽ ከመጣሽ እናንተ ቤትሽ አይደል እንደ ብድግ አድርገሽ ተመቸ እንደ አሁን ሳላበዛሽውም እንዴ? እንዴት ነው ግን ጣፍጣል? ወይ በጣም እማዬ እንደ ሁሌ ጊዜ እንዴት አባቱ እንደሚጣፍጥ ደግሞ ሹካ አንስቶ መብላት አቃተሽ? አይደለም እኔ ሳይሆን ነው እንጂ እኔ ምን አልኩኝ እኮ በእጄ ቢሆን እበላለሁማ። ይኸው በቃ በእጄ ይኸው። ጉድ እኮ ነው እባካችሁ። ጉድ እማዬ የሆነ ዛሬ ግን ቁርስ አላረፈድሽብኝም። ደግሞ የምሄድበት ቦታ ነበረ የምሄድበት ቦታ አለ። ደግሞ ልትሄጂ ነው? እዚህ የሆነ ሰው አግኝቼ ከዛ በኋላ የሆነ የማስፈጽመው ጉዳይ አለ። መጀመሪያ ግን ሰው አገኛለሁ። በቃ ለዛሬ ፕሮግራም ይሄ ነው። ማንን ነው የምታገኘው? እንዴ ጓደኛ ኧረ እማዬ ጓደኞቼን ነው። ጓደኞች አልገባኝም። እስከዛሬ ጓደኞች ስትይ ከጽናቶች እኔ ጓደኛ ያለሽ? እማዬ ጽኑማ እኮ ጓደኛ ያለችን። ጽናት እኮ እህቴ ናት። ጓደኞች ደግሞ ልጆች አሉ። እዛ አብረውኝ ሲማሩ የነበሩ ልጆች ነበሩና እዚህ አብረውኝ ስለመጡ አሁን ምሳ እንብላሉኝ። እኔ ግን እንደዚህ በልቼ እማዬ ንቅ እንጂ ማር አልደስም። ኧረ እባክሽ ተይ። የእውነት ማር አልደስም እማዬ። ደግሞ ሹካውን ላምጣልሽ? አረን አልፈልግም ደግሞ ማለት ነው። ቦታው ማለቁ ምናምን እንዳይመስልሽ ያሉኝ የት መሰለሽ እማዬ? ወይኔ ስሙ ጠፋብኝማ። የት ነው? ወይኔ ጉዴ ፈላ። ስሙ ጠፋብኝ። ምኑ? ያለችኝ የቀጠረችኝ ቦታ ወይ ደውዬ ልጠይቃትና አስስሚያት። ወይኔ ጉዴ። በጂፒኤስ ምናምን አትጠቀምም እንዴ? ምን መደወል ምናምን አስፈለገሽ? ቤቲ የት ነበር ያልሽኝ አንቺ? ቦታው ጠፋብኝ። ኦኬ ሳሚት። እሺ ሳሚት ግን ልክ ነሽ። በጂፒኤስ ነው የምሄደው። ስሙ ድንገርሽ ብዬ ምናልባት ከጠፋሽ ሰሚት እንዳፈላልግሽ ነው። ሳይሆን በጂፒኤስ ሄደለው ማይ እንጀሰለ ደብሽ ወይ ግን ማይ በጣም ታስባለብኝ መሰለሽ። ሲጣፍጥ ነው እውነት። አብረሽኝ ትጀለሽ ላስተዋውቅሽ ጓደኞቼ። ይሻላል። ከዛ ከኔ ጋር ሂንጋውት ታደርጊያለሽ። ምን አውት በቃ ተይው። እንደውም ምን አውት ዳሽ ከኔ ጋር ሂንጋውት ታደርጊያለሽ። ሂንጋውት ደግሞ ምን ማለት ነው? ትዝናኛለሽ። በቃ ከኔ ጋር ትወጫለሽ። መዝናናት ማለት ነው። መዝናናት ስልሽ ለመዝናናት እኮ አለ ማይ ነገር አታዙሪ። የእውነት አይ ሂንጋውቱ ምን ማለት ነው ለማለት ፈልጌ ነው። ትንሽ ቆይቼ ወረኔ ምንዳንቺ ሂንጋውት እንሄድልሽ ነበር መጥቼ። ቆይ ወይ ማግን ወጣሽማ ሰዓት ሄደብኝ። ቢንጂ ጨርሽ። ኧረ በቃ ኧረ ማንም አይጨርሰውም። ቢዩ እባክሽ እማ በቃ ይሄንም ግፋለሁ። ተይ ስመጣ በለዋለሁ። አሙቄ በያስቀምጠሽ ይጭ ክችሽማ። እኔ ትንሽ ራሴን አሁን አድርጎኛል። አረፍ ልበል መሰለኝ። ተኛ ታዲያ ክፍሌ ገብቼ ልተኛ። ግቢና ተኛ። ያመሰግናለሁ። እሺ ሂንጋውት እናደርጋለን። ሂንጋውት ጫማ ጫሜ ለቤት ይደረጋል። አሁን ደግሞ ምን ጫማ ተጠይቃ ትጮህብኛለች። ቤቱን አታሽው ነው አንስተሽ አታረጊም ነው የምትለኝ። እንዲሁ ብጓዝ ይሻለኛል። አይ ብለኝ ተስፋ ቁርጬማ ነገም አይመጣም። ሰዓቱ ደግሞ ሄደ። ጫማ ልክ ለመፈጸም። ሰላም፣ እንዴት አደርሽ? እንዴ ሮቢ፣ እንዴት አደርክ? ደህና ነሽ? አለሁልህ። እንደውም በእናትህ እንኳን መጣልኝ። የሆነች ማስፈጸማ ጉዳይ አለችኝና እዛ እንድታደርሰኝ እየጠበቅኩ ነበረ።
እና ትቆያለህ እያልኩ በስመ አብ በጣም ተጨንቄ ነበር። ማኔ በፍጥነት እኮ ነው የምታወቀው። ግን ደግሞ ግን ምን እያሱ ይሄን ነገር ያውቃል እንዴ? እንዴ ወንድሜ? አዎ ያውቃል። እንደውም ማታ ራሱ እየነገርኩት ነበር የሆነ ጉዳይ ላይ ምናምን ነገር ስለው ሮቤል ያደርስሻል ጠብቂውና እያለኝ ነበር። ግን በጣም ስትቆይብኝ በቃ ተስፋ ቆርጬ ነበር። እንዴት እንደሱ ይሆናል? ስራዬ እኮ ነው። አይ እንግዲህ በቃ እሺ እንሂድ። እሺ በቃ እኔ እንሂድ። ያው እንግዲህ ለዛሬ ወንድሜ በሬድ ይምጣ፣ ምንም ማድረግ አልችልም። አንተን ወሰድኩበት። እሺ አንቺ እንዳልሽ በቃ አንቺ እዚህ ጋር ጠብቂ። ለምን እንዴ? መኪናዋን ይዤ እንሂድ። እንዴ አብረን እንሂድ እንጂ እኔ ራሱ ወክ ማድረግ እፈልጋለሁ። አታይም? እንደ ስፖርተኛ መስዬ ትቼ እንሄዳለን። በቃ እሺ እንደዛ ነው። እሺ እየሱ እንዴት አደርክ? ሰላም አደርክ? እንዴት ነው ታዲያ ጽናት ተሻላት? ለውጥ አላት? ለጊዜው ምንም አልሆነችም፣ ፈጣሪ ይመስገን። አዎ በእናትህ ያው ፈጣሪ ይመስገን ነው የሚባለው። አዎ እኛም እናመስግን። እኛ ደግሞ ለምንድን ነው የምናመሰግነው? እኔና አንቺ ተባብረን ልጅን ስለገደልነው ነው። ኧረ ተው ልጄ፣ እሱ እኮ በአጋጣሚ የተፈጠረ ነገር ነው። የሰጠናት መድኃኒት ነው። እውነት አንተ በፈለግከው ነገር አረጋግጥልሃለሁ። ግን እኮ እንደዛ ደም ሲፈሳት የነበረው እኔና አንቺ መድኃኒት ልንሰጣት ካሰብን በኋላ ነው። አይደለም እኮ በአጋጣሚ እኮ ነው የተፈጠረው። አላየህም እንዴ? ከመስጠት በፊት አይደል እንዴ እሷ ወርቃ ያገኘሃት? እሺ ለማንኛውም ግን ይሄን ማወቅ አለብሽ። እመነኝ ልጄ፣ ሁሉም ነገር ሰላም ነው። በእኛ ምክንያት አይደለም የተፈጠረው። እጅ ላይ ያለ ብርጭቆ ገጋ አይደል እንዴ? እንዴ እያሱ ምን ሆነ ነው? እሺ ይሁንልሽ። አሁን ወደ ስራ ልገባ ነው። እሺ ልጄ፣ ግን የሚበላ ነገር አፍ ላይ አታረግም? አይ ወደ ስራ መግባት አለብኝ። አስቸኳይ ስራ ነው ያለብኝ። ትንሽ ብትቀርስ ጥሩ ነበር። እንግዲህ ለማየ አሁን ብሄድ ነው የሚሻለው። ግን አደራ እንደነገርኩሽ ጽናትን በደንብ ተከታተያት። እሺ መልካም ቀን እማዬ። እሺ ደህና ዋል።
እንዴት ሆነልሽ? ምን ይሆንልኛል? በእናትህ ጭራሽ እንደዛ ለመድረስ ስንዋከብ ገና ሰዓታቸው ራሱ አልደረሰም፣ ግን አልገቡ። እሺ ቆይ ምን ያህል ደቂቃ መጠበቅ አለብሽ? 30 ደቂቃ፣ በጣም በዛ ከተባለ ደግሞ 35 ደቂቃ መጠበቅ አለብሻል። እሺ በቃ እንደዛ ከሆነ እዚህ አካባቢ አንድ የምወደው ካፌ አለ። ለምን እዛ ቁጭ ብለን ሻይ ቡና? አይ ለምን እንዴ? እኔና አካባቢ በጣም ነው የወደድኩት። አንደኛ ነገር ቅዝቃዜው በጣም ደስ ይላል። ሲቀጥል ደግሞ በቃ የሆነ ግሪን ኤሪያ ነው፣ ሰላም ይሰጣል። ስለዚህ እሺ እንግዲህ አንቺን ከተመቸሽ መቆየሽ። እኔ የምልህ ግን ቆይ ከያሱ ጋር እንዴት ተገናኛችሁ ድጋሚ ስትይ አልገባኝም። ማለቴ ያው አብሮ አደጉ ናችሁ፣ ከዛ ደግሞ ድጋሚ ሀብታም ከሆነ በኋላ ማለቴ ነው። እሱ ነው እኛ ያለንበት መጥቶ ያገኘን ማለት። ባይገርምሽ እኔና እሱ ለረጅም ዓመታት ተለያይተን ነበረ። ለምን? ያው እያሱና አባቱ እኛ ሰፈር ተከራይቶ ይኖሩ ነበረ። ግን አባትየው በፊልድ ምክንያት ሌላ ቦታ ሲተላለፉ ወደ ሌላ ሀገር ሄዱ። እሺ ከዛስ? አልፎ አልፎ እንደዋወል ነበረ፣ ግን ከዛ በኋላ አድራሻው ጠፋብኝ። ቆይ አልገባኝም። አድራሻው ጠፋብኝ ስትል? ያው ከዛ በኋላ በቃ መደዋወሉ ቆመ፣ አንገናኝም። ምን እየተፈጠረና ምን እየሆነ እንዳለ ራሱ አናውቅም ነበር። ይሄ እኮ በጣም እኮ ነው የሚገርመው። ቆይ ሲጀመር በጣም ቅርብ ወዳጆች ወይም ደግሞ ጓደኛ ማቾች ከሆናችሁ እንዴት ነው አድራሻውን ለመፈለግ ያልሞከርከው? ታውቂያለሽ፣ በወቅቱ እኔና እያሱ ብቻ አልነበርም ወዳጆች። ቤተሰቦቻችን ራሱ ወዳጅነት ፈጥረው ነበረ። እሺ። በዛ የተነሳ በጣም ሞከርን፣ ግን አልሆነም። ለምን? መጀመሪያ ያው ባገኘነው አድራሻ ደውለን ስንጠይቃቸው ያው ቤት ቀይረዋል ተባለ። በሌላ መንገድ ደግሞ ስንፈልጋቸው አድራሻው ጠፋብን። በጣም ይገርማል። ምን ማለት? ያው እያሱ ያንተንና የሱን ወዳጅነት ሳይረሳሳ ሰው መምጣት አይገርም? ምን ዋጋ አለው ታዲያ? አንዳንድ ወዳጅነት ያው ባስቀመጥሽው ቦታ አይገኝም። ምን ነው እያሱ ሀብታም ሲሆን ተቀየረብህ እንዴ? ተይ፣ ከጥሩ ወዳጅ ጋር አታጣይኝ። እኔ እንደዛ አረጣኝ። ኧረ እኔም ስቀልድ ነው። ይልቅ ግን የፈለግሻቸው ሰዎች ገብተው እንዳይሆን። ኧረ እንዴ ገና እኮ 2 ሰዓት ተኩል ነው። እንዴ ኧረ ሆኗል። አዎ አንተ እንዴ ሰዓቱ ሳናስበው ሄዷል። ጭራሽ 15 ደቂቃ ሰልፈናል። አዎ በቃ ግቢ። እሺ በቃ ቶሎ ጨርሼ ለመውጣት እሞክራለሁ። እሺ በቃ መልካም ትድውልልሽ። ቴንኪው በጣም አመሰግናለሁ። ቻው። አንቺ ልጅ ያልተባልሽውን አትቀባጥሪ። ዝም ብለሽ የተባልሽውን ብቻ ስሪ። እኔ ጥያቄ ማብዛት ፈልጌ አይደለም። እሺ ያልኩትን አደረግሽ? አዎ ወደ ክፍለ ሀገር ዘመድ መቶብኝ እየሄድኩ ነው አልኩት። በጣም ጥሩ። ምናልባት እንዳይጠረጠር ብዬ ብር አስልኬዋለሁ። ደግሞ የምን ማለት ነው? ያው ማለቴ ምናምን አትበይ። እየጠየቅኩሽ አይደል እንዴ? ለምንድን ነው ብር የጠየቅሽው? እኔ እንዳይጠረጠር አስቤ ነው እንጂ ሌላ ክፋት አስቤ አይደለም። ምን ማለት ነው ይሄ? ያው ዝም ብዬ ብሄድ አይዋጥለትም ብዬ ነው። ስለዚህ እንዲያሳምነው ብዬ ገንዘብ እንዲልክልኝና ወደ ክፍለ ሀገር ልሄድ እንደሆነ ነገርኩት። እሺ በጣም ጥሩ። እና ቀጣይ ምን ልታደርግ አሰብክ? የአንቺ ስራ ነው የምልሽን ነገር ማድረግ ብቻ ነው። እሺ ቀጣዩን ትዕዛዝ በትዕግስት ጠብቂ። እሺ አንተ ምንም አትጨነቅ፣ እኔ ሁሉንም ነገር አድርገዋለሁ። መልካም ቀን። እሺ በቃ ቻው።
ይገፋም ላይ ፍጹም ልገፋ አልችልም። አሁን መረጃላችኋለሁ። በፍጹም ከኔ በምንም አይነት መንገድ ልታመጡላችሁ ሲሆን የተደበቀ ነገር አለ። ጽናት ካለ ምክንያት እኔ እንደዚህ ልትቀይር አትችልም። አባዬ በፍጹም እኔ ሊዋሻኝ አይችልም። ምንድነው? የሆነ ነገር አለ። እኔ አሁን ልቀይር ብል እነሱ ላይ ቆይ ማይሽ ደስ ይላታል ግን ራሴን እንዴት ሳርጌ ራሴን ማሳመን የምችለው? ስለማይሆን ቢሆን እኮ ደስ አይሆንም። እንደዚህ ወዳጅ መስሎ ከሚጎዳ ሰው ደግሞ ትዝታዬ ማሪኝ፣ ራሄልዬ ማሪኝ። ወይ ጋር ተስፋዬ ነፍሶቴን ይማረና እርሶ ምን አደረጉኝ? እርሶ እኮ ምንም አላደረጉኝም እኮ። የኔ ጌታ እንደዛ ሳትጠረጥሩ የእናንተ ግፍ ነው እንደዚህ ሰው መስሎ ከጎን የሚጠቅም ያለው መፈናፈኛ ጠውቁ ተረክሽስ ብቻ ሞራል ጀመር። ይሄው እንደው ካለ የምድር የሰማዩ ጌታ አናታችሁን እንደኔ አናት ያሽከርክርባችሁ፣ ስፓይናል ኮርድ ያሰጣችሁ። ሌላ ምንም አይደለም። ወይ ጽናት ወይ አባዬ እኔ እኮ ትንሽ አይደል እኛ ክፋት እናስባለን። አንቺ ብትሪ እኮ ምንም ችግር እኮ የለውም እኮ ያል ቀየማችሁ እድም ችልም ይሁን ነው ወይኔ እዚህ ገበጣበር ላይ እንኳን አርቦኝ ወዲ ብቻ ራበኝ። ከነገሩ ነገር እየበላሁ ሰው እንግዲህ አለቀ ከዛ